ሰው እንዴት ነው አልፈልጋችሁም ውጡልኝ በቃ ካላችሁ መውጣት እኮ ነው። የሰው ህይወት ላይ ችክ ማለት እኮ አያስፈልግም። ፈራችሁ እኮ እሱ በቃ ሰው እንዴት ነው ሰውን ገሎ ማለት ነው ላድንክ የሚባል ነገር አለ እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሶስት ሰዎች ማለት ነው እንዴት ነው ችክ ያላችሁት በሰው ህይወት ላይ ማለት ነው። ራስሽ በዚሁ አብቅተሽው ያንተን ደስታ ያንተን ሰላም ነው የምፈልገው። አንቺ እኮ ነሽ እዚህ ደረጃ ያደረሽ ውዴ። ሰላሙንማ ብትፈልጊ ማለት ነው ከሚስቱ ጋር ለማስማማት እንጂ ትዳሩን አፋተሽ የራስሽ ባል ለማድረግ አትጥሪም ነበር ማለት ነው። ስለዚህ አንቺው ታመጪው አንቺው ታሮጪው ይላል ነገሩ ማለት ነው። እና አንቺ በዚህ ልክ እሱን ሰላም የምትፈልጊ ከሆነ እሱ የሚፈልገውን ነገር ማድረግ ነው ያለብሽ። በቃ አይፈልግሽም አይደል? እንደማይፈልግሽ መሆን ነው ያለብሽ። አንቺ እሱን በየትኛውም መንገድ በየትኛውም ሰዓት ለማጥመድ ነው የምትጥሪው ማለት ነው። አዘንሽለት እንዲባል ነው ወይ ደግሞ ምን እንዲባል ነው አሁን እያደረግሽ ያለሽው ነገር? ማጨረሽ አብሬክ ልደር የቀረሽ እኮ ይሄ ነበረ። ይህን ራሱ አታስቢው ነበር የሱን ሰላም ብትፈልጊ። እንደውም ማፈር ነበረባችሁ እናንተ። እንዴ አንድ ባለትዳር ወንድን ሚስቱን ያልፈቷት ቢሆን ችግር የለውም። ግን 80ውን ያልቀደደ ወንድ ልጅ እንዴት ነው አብሬክ ልደር የሚባለው? አይባልም እኮ። አንቺ ምኑ ነሽ? እህቱ ነሽ? በአሁኑ ሰዓት እኮ እህት ራሱ ከወንድሟ ጋር አብሬክ ልደር አትልም። የፈለገ ቢታመም ማለት ነው። ጊዜው ስለከፋ ጊዜው ስለሚያስፈራ ማለት ነው። ለነገሩ እሱም አልተቀበለሽም። ግን አቤላ ብሩክ አብረው እንዲያድሩ የሆነ ነገር በቃ የሆነ ነገር እንዲያደርጉ በጣም ነው የምትፈልጉት ሁለታችሁ ማለት ነው። በጣም ብሩክ ማደረግ ራሱ ትክክል አይደለም። እሱ ራሱ አልፈለገም። ያኔ ያለ ፍላጎት ሁሉንም ነገር እያስገደዳችሁት እንዳለ ነው የሚያስታውቀው ልጁን ማለት ነው። በዚህ ልክ አታጨናንቁት። በቃ ከፈለጋት እኮ ራሱ ይመጣል። አንቺ አጨናንቀሽው፣ አንቺ ለምነሽው፣ አንቺ ለሱ እንደሚያዝን ሰው ሆነሽ ምናምን ስለሆንሽ አይደለም እሱ ወደ አንቺ የሚመጣው ማለት ነው። አሻሽተሹ ምናምን ይሄ እኮ እሱ ራሱ ይንቅሻል ታውቂያለሽ። እርሱ ራሱ ወረድ አድርጎ ነው የሚያይሽ። የሆነ የወረደች ሴት ታውቂያለሽ። ራስሽን ዝቅ አድርገሽ ነው እየታየሽ ያለሽው ማለት ነው። ራስሽን ከፍታ ቦታ ላይ አስቀምጪ፣ ዝቅታ ቦታ ላይ ሳይሆን ማለት ነው። ለራስሽ ክብር ይኖርሽ። አብሬክ ልደር አይባልም፣ በፍጹም አይባልም። ምክንያቱም ይሄ ልጅ እኮ እንዴት ነው አብረሹ የምታድሩ? እንዴት አብረሹ የፈለገ ቢያመው ወንዶች እያሉ አንቺ እንዴት ነው የምታድሪው አብረሹ? አይ የማይመስል ነገር ነው እያወራሽ ያለሽው ማለት ነው። እና አንቺው ታመጪው አንቺው ተወርጪው ራሳችሁ ናችሁ ያሳመማቸው። ወደኋላ ማሰብ የለብም እንዲህ ማለት የለብም። እንዴ የወጋ ቢረሳ የተወጋ አይረሳም። አንተ ራስህ ማለት ነው። አንተ ራስህ ጓደኛ መስረክ ጠላቱ ነው ለአብርሽ ማለት ነው። እሱ አላወቀውም እንጂ ወይም ደግሞ ጓደኝነታችሁ ይዞት እንጂ ጠላቱ አንደኛ ጠላቱ አንተ ነህ ማለት ነው። ወደኋላ አይመለስም ያልከው ልጅ አንተ ነው ዋነኛ ጠላቱ ማለት ነው። ዋና ጠላቱ እሱ ግን ሊገባው አልቻለም፣ አላወቀም። ሩታ እንኳን ጠላቷን አውቃ አርቃለች። ያኒ አራክመውንም ከህይወቱ አልወጣህም እየመጣክ ያሉን ነገር እያደረግ ኤርሜላና አብርሽን ለማገናኘት ኤርሜላና አብርሽን አንድ ላይ ለማድረግ ብዙ ትጥራሃል ማለት ነው። ግን አይሳካልም፣ እመነኝ አይሳካልም። ምክንያቱም ፈጣሪ ከመልካም ልቦች እንጂ ከክፋት ካለ ውስጣቸው ክፋት ካለ ሰዎች ጋር አይደለም። እና አብርሽም በዚህ ልክ አንተ የምር ህይወትን፣ ትዳርን፣ ልጅን የምትፈልገው ከሆነ ከዚች ልጅ መራቅ አለብህ። በቃ ሩታ የሚያስጠላት ነገር፣ ሩታ የምትጠላውን ነገር ማቆም አለብህ። እሷ እኮ ለአንተ ብላ ብዙ ነገሮችን ትታለች። ለአንተ ደግሞ ይህን መተው ሊከብድም ሊያቅጥም። የምር ማታፈቅራት ማትወዳት ከሆነ ይህን ነገር ማድረግ ትችላለህ። በቃ ማቆም ትችላለህ። ከህይወትህ ማስወጣት ትችላለህ። ዛሬ እንደዚህ ያሻሸች ነገር ደግሞ ሌላ ቦታ ነው የምትሄደው ማለት ነው። እያሸችክ ከትላንት ጀምሮ ትላንትና መተንፈሻ ሳጣችክ፣ ዛሬ ራሱ እያጨናነቀችክ እያየን ነው። ለምን ግንባርህን እስከምትስም ጭራሽ አሁን የቀራት ከንፈራችሁን እስከምትሳሳሙ ነው የምንጠብቀው። ሌላ ቦታ ሁሉ ቦታ ስማ ጨርሰዋለች ማለት ነው። እና በዚህ ልክ ራስሽን አታውርጂ ውሽሚት ማለት ነው። ለራስሽ ክብር ይኑርሽ። ራስሽን በከፍታ ቦታ አስቀምጪው፣ ዝቅ አታድርጊ ራስሽን ማለት ነው። በዚህ ልክ ራስሽን ወራዳ ሴት አታድርጊ። ለነገሩ ርካሽ ሰው እኮ ያኒ ሁሌም ርካሽ ነገር ነው የሚሰራው ማለት ነው። የምትሰሪው ስራ ያው ርካሽ ስለሆነ አንቺ ራስሽን ስለሚመስል ማለት ነው። ሁሉም የሚሰሪው ስራ አንቺ ራስሽንና አስተዳደግሽን ነው የሚመስለው። ገባሽ? ምናልባት የሚዲያ ሰው ስለማያቀኝ 3 ቪዲዮ 3 ደቂቃ 30 ደቂቃ ምናምን 1 ሰዓት ቪዲዮ ነው የሚያየው ምናምን ልትይ ትችያለሽ ማለት ነው። ግን በቃ የሚዲያ ሰው ማለት ኢትዮጵያም ያለ ሰው ነው የሚመለከትሽ ማለት ነው። ስለዚህ ራስሽን በዘቅተኛ ቦታ ላይ ነው እያስቀመሽው ያለሽው ማለት ነው። ለሴትነትሽ ክብር ይኑርሽ። ሴት ነሽ፣ አትላላጭ፣ አትለጣጠፊ። ልጅሽን በሰላም አሳድጊ ማለት ነው። ለልጅሽ ጥሩ ነገር ሰርተሽ ይሄን ሰርቻለሁ የምትይውን ነገር ሰርተሽ ለማስተማር ሞክሪ። እኔ እና ቤላ ግን እኔ እንጃ
በጣም በቃ ማለት ኤርሜላና አብርሽ አንድ ላይ እንዲሆኑ በጣም ነው የምትጓጉቷቸዋል። በጣም ፍላጎታቸው ኦቨር ነው ማለት ነው። እና ለምን በግድ በቃ ነግሯቸዋል እሱ ራሱ ማለት ነው። በግድ እንትን ብትሉኝም ያላችሁኝ ነገር ለእኔ ሰላም አይሰጠኝም እንዳላችሁ የትኛውም ነገር ብታረጉለት የ500 ብር ኬክም ገዝታችሁ ብትከስሩ ማለት ነው ያው እንደበላችሁ እናውቃለን። ሲጀመር ቤቱ እናንተ የኤርሜላ ቤት ነው ቤቱ ማለት ነው። በነገራችን ላይ ኤርሜላ የራሷ ቤት ነው እና ያው ቤርግዛ ነው የምታድረው ማደሪያ ራሱ የላትም ማለት ነው። እና ቤቴ የምትለው ያው ክላስ ይዛ ቤርጉን ነው ቤቴ የምትለው ማለት ነው። እኔ ቤቴ ልውሰድሽ ምናምን የምትለው ሩታዬን ማለት ነው። ያውም ሩታዬን እና ያው ኤርሜላ ቤት ነው አብርሽም ረፍት ያደረገው ያረፈው እንግዲህ ያው ያያችሁ አይታችኋል ማለት ነው። እና በዚህ ልክ ወርድሽ መታየት የለብሽም አብርሽ። እንግዲህ ከዚህ በኋላ እንደዚህ ታመክ ምናምን እያለቃቀስክ ነው የምትመጣው። እንግዲህ ትላላችሁ ቤተሰብ የምሬን ነው የምላችሁ። ያው የዛሬው እስከዚህም ነው። አብሬክ ልደር የሚለው ብቻ ነው የሚያሳፍረው ማለት እና እነዛ ውርጓጦች ተዋቸው እነዛን ማለት ነው። የሚናገሩትን አያውቁምና ይቅር በላቸው የሚል ነገር አለና ያው የሚያወሩትን ነገር አያውቁም። ሕፃን ናቸው ወይም ደግሞ አርጅተዋል፣ አይምሯቸው ለቋል። የሆነ ቢሎንማ አንዱ አይጥ ቢሎን ሳይለቅ አይቀርም ጭንቅላቱ ላይ የሆነ ቢሎን ተፈቷል። የምሬ ነው መገጠም አለበት። በቃ ትክክል እንዲያስብ ቢሎኑ በደንብ አድርጎ መጥበቅና መገጠም አለበት። እና እንገጥመዋለን፣ ችግር የለውም። ጠብቅ እና ማለት ነው ኤርሜላዬ ሴትነትሽ ለሴትነትሽ ክብር ይኑርሽ። እኔ የምለው ግን ሀይ የሚልሽ ቤተሰብ የለሽም እንዴ? ማለት ቤተሰቦችሽ እንዲህ ነው ያሳደጉሽ ወይስ እንዴት ነው ያሳደጉሽ? እስኪ ንገሪን። ደህና አርገው ቁንጥጥ አርገው አላሳደጉሽም ወይስ የገጠር ልጅ ነሽ? ማለት የገጠር ሰው ስላችሁ የገጠር ልጅ እንደዚህ ጋጠ ወጥ አይሆንም። በነገራችን ላይ ግን ያኔ ቤተሰብ ሚዲያ ምናምን አይጠቀምም ይሆናል ምናልባት ማለት ነው። አንዳንድ ቦታ መብራት የሌለበት አለ ምናምን ስልክ ላይ ይጠቀሙ ይችላሉ። እንደዚህ አይነት ስልክ ዩቱብ ላይ ያውቁ ይችላሉ ምናምን እንደዛ ነው። እና የገጠር ልጅ ደግሞ እንደዚህ እንትን አይደለም፣ እንዝላል አይደለም፣ ጨዋ ነው። በነገራችን ላይ የገጠር ልጅ ማለት ነው ጨዋ። እና እኔም የገጠር ልጅ ነኝ ግን በዚህ ልክ እንደዚህ ስትሆኝ ስትላላጭ ምን ስትይ ሀይ ተይ የሚልሽ የለም እንዴ? የሚመክርሽ የለም? ቆሻሻ ስራ ስትሰሪ የሚመክርሽ የለም? ቆሻሻ ነገር ስታደርጊ የሰው ባል ስታማግጪ የሚመክርሽ የለም? በጣም እኮ ነው የሚገርምላችሁ። ነው የምሬን ነው የምላችሁ። በጣም ነው የሚገርምላችሁ። እና በዚህ ልክ ባትሆኝ አሪፍ ነው። አበጋዝ እንግዲህ ከዚህ በኋላ ቆራጥ ሆነክ መገኘት አለብህ። እስኪ ወንድ ሁን። ሁሌ እንደዚህ ተልፈስፍሰክ እንደ ሴት ልጅ መሆን የለበትም። ካራክተሩ ይቀየርለት ለአብርሽ። በቃ ቆራጥ ወንድ መሆን አለበት። ኤርሜላን ማባረር አለበት ከህይወቱ ማለት ነው። እንዴ እስከ መቼ እንዲህ ተልፈስፍሰክ? እስከ መቼ እንደዚህ ቅልስልስ ብለክ እንደ ሴት ልጅ ናት ቅልስልስ የምትለው። አንተ ግን ጭራሽ ባሰብክ እኮ ጉድ እኮ ነው። አይገርምላችሁም? ኧረ ወይ ካራክተር ይቀየር ወይ ወንዱን በቃ ሁሌ እንደዚህ አትሁን። ወንድ ልጅ ቆፍጠን ሲል ቆጣ ሲል ዞረ ይልኝ ሲል እንጂ ስታሸው ስትነካው ቅልጥ የሚል አይደለም ወንድ ልጅ። በእርግጥ ለስለስ ማለት ያለ ግን አንተ ጭራሽ ባሰብኮ ስታሽ ቅልጥ እያልክ ነው የምትሄደው። ውስጧ ትገባለህ፣ ደረቷ ስር ሄደክ ትወሸቃለክ ማለት ነው። እና በዚህ ልክ ባይሆን አሪፍ ነው ባይነኝ ማለት ነው። ወንድ ለመሆን ሞክር። በቃ ቆፍጠን በል፣ ውጭልኝ፣ ዞረይልኝ። በቃ ማለት ማንም በአንተ ህይወት ላይ ማዘዝ አይችልም። ማንም የአንተን ህይወት መምራት አይችልም። አንተ ነው